ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ምሽት የእንግሊዝ እግር ኳስን በጉጉት ለሚጠብቁ ሁሉ ታላቅ ምሽት ነው። መላውን ዓለም የሚያነጋግር የሁለቱ ግዙፍ ክለቦችን አዲስ ምዕራፍ የሚያበስር ታላቅ ፍልሚያ ይጠብቀናል። አርሰናል ከማንቸስተር ሲቲ የኮሚኒቲ ሺልድ የዋንጫ ጨዋታ። ይህ ጨዋታ ተራ የዋንጫ ፍልሚያ አይደለም። ፕሪሚየር ሊጉን ውድድር ለመጀመር አንድ ሳምንት ብቻ በቀረው በዚህ ወቅት ሁለቱ ክለቦች የዓመቱን የመጀመሪያ የኃይል ሚዛን የሚለኩበት ፍልሚያ ነው። በዚህ ቪዲዮ የዛሬው ተጠባቂ ጨዋታ መስመር፣ የሁለቱንም ክለቦች አዳዲስ ዝውውሮችና በቅርብ ጊዜ የተፈጠረውን አስገራሚ ታሪካዊ ባላንጣነት በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ይህ ባላንጣነት እንዴት እዚህ ደረጃ ላይ ደረሰ? ባለፉት ጥቂት ዓመታት የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ሲነሳ ከአርሰናልና ከማንቸስተር ሲቲ ውጪ ሌላ ስም ማንሳት አይቻልም። መድፈኞቹ ሲቲን ከዙፋኑ ለማውረድ እስከ መጨረሻው ሰከንድ ድረስ ሲፋለሙ፣ ሲቲዎች ደግሞ ልማዳቸውን ተጠቅመው ዋንጫውን ሲያስጠብቁ ቆይተዋል። ይህ ፉክክር ልክ እንደ ድሮ የአርሰናልና ማንቸስተር ዩናይትድ ወይም የቅርብ ጊዜ የሲቲና ሊቨርፑል ፉክክር አይነት እውነተኛ ታሪካዊ ባላንጣነትም ሆኗል። እያንዳንዱ ጨዋታ በታክቲክ ብስለት፣ በሜዳ ላይ እልህና በደጋፊዎች ጩኸት የታጀበ ነው። ዛሬ ምሽት ደግሞ የዚህ ታሪካዊ ባላንጣነት አዲስ ምዕራፍ ይከፈታል። ነገር ግን የዘንድሮ ፍልሚያ አንድ ትልቅና አስገራሚ ለውጥ አለው። ማንቸስተር ሲቲዎች ለብዙ ዓመታት ስኬትን ያጎናጸፋቸውን ታላቁን አሰልጣኝ ፔፕ ጋርዲዮላን ካሰናበቱ በኋላ ቡድኑን ለአዲስ አሰልጣኝ ኢንዞ ማሬስካ አስረክበዋል። አዎ፣ ሲቲ በአዲስ መሪ ነው ወደ ሜዳ የሚገባው። ማሬስካ የፔፕን የጨዋታ ፍልስፍና ጠንቅቆ የሚያውቅ ነገር ግን የራሱ የሆነ አዲስ ታክቲክና ጉልበት ይዞ የመጣ አሰልጣኝ ነው። ይህ ጨዋታ ለማሬስካ የመጀመሪያው ትልቁ ፈተናው ነው። በሌላ በኩል ደግሞ በአርሰናል ቤት ረጅም ጊዜ የገነባውን ስብስብ ይዞ የሚመጣው ሚኬል አርቴታ አለ። በአርቴታ መረጋጋትና በማሬስካ አዲስ ተነሳሽነት መካከል የሚደረገው የአሰልጣኞች የአእምሮ ፍልሚያ የዛሬውን ጨዋታ ይበልጥ ማራኪ ያደርገዋል። ክለቦቹ ባላንጣነታቸውን ወደ ላቀ ደረጃ ለማድረስ በክረምቱ የዝውውር መስኮት እጃቸውን አጣጥፈው አልተቀመጡም። ሁለቱም ቡድናቸውን ለማጠናከር አዳዲስ ተጫዋቾችን ወደ ስብስባቸው ቀላቅሏል። አርሰናሎች ባለፉት ዓመታት የጎደላቸውን ጥንካሬና ጥልቀት ለመሙላት ውድና ጥራት ያላቸውን ተጫዋቾች አስፈርመዋል። በማንቸስተር ሲቲ በኩል ደግሞ አዲሱ አሰልጣኝ ማሬስካ ከራሳቸው የጨዋታ እቅድ ጋር የሚሄዱ ፈጣንና ታክቲክ አክባሪ ተጫዋቾችን ወደ ኢታድ አምጥተዋል። እነዚህ አዳዲስ ፈራሚዎች ዛሬ ምሽት በሚያደርጉት የመጀመሪያ የዋንጫ ጨዋታ ራሳቸውን ለደጋፊዎቻቸው ለማስተዋወቅና ዋጋቸውን ለማስመስከር ወደ ሜዳ ይገባሉ። ማንኛው አዲስ ተጫዋች ይበልጥ ያበራ ይሆን? በጉጉት የምንጠብቀው ጉዳይ ነው። ይህ ጨዋታ ፕሪሚየር ሊጉ ከመጀመሩ አንድ ሳምንት በፊት መደረጉ የራሱ የሆነ ትልቅ የስነልቦና ትርጉም አለው። ሁለቱም ክለቦች በአዲሱ ውድድር ዘመን የፕሪሚየር ሊጉን ዋንጫ ያሸንፋሉ ተብለው ቀዳሚውን ግምት ያገኙ ክለቦች ናቸው። ስለዚህ የዛሬውን ጨዋታ ማሸነፍ ማለት ለአሸናፊ ቡድን ትልቅ የስነልቦና የበላይነት ይሰጣል። እኛ ዘንድሮም እኛ ዘንድሮም ለመታገል ዝግጁ ነን የሚል ጠንካራ መልእክት ለተቀናቃኞቻቸው የሚያስተላልፉበት ምሽት ነው። ማሸነፍ መተማመንን ይፈጥራል። መሸነፍ ደግሞ ሊጉ ከመጀመሩ በፊት ጥያቄዎችን ያስነሳል። ሁለቱም ክለቦች ጨዋታውን በቁም ነገር የሚገጥሙት ለዚህ ነው። በአጠቃላይ ዛሬ ምሽት በምናየው ጨዋታ አዲስ የታክቲክ ሽግግር፣ የአዳዲስ ተጫዋቾች ፍልሚያና የእልህ አስጨራሽ ባላንጣነት ቀጣይ ክፍልን እንመለከታለን። አርሰናል የአርቴታ መረጋጋት ተጠቅሞ ዋንጫውን ይበላል ወይስ ማንቸስተር ሲቲ በማሬስካ መሪነት አዲሱን ዘመን በዋንጫ ይጀምራል? እናንተስ ምን ታስባላችሁ? የዛሬው ጨዋታ በምን ውጤት ይጠናቀቃል? ግምታችሁን አሁኑኑ በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። እንደነዚህ አይነት ወቅታዊና ጥራት ያላቸውን ስፖርታዊ ትንተናዎችን እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። መልካም የኳስ ምሽት ይሁንላችሁ። መልካም ጊዜ